ዩቱብ መስራት ገንዘብ መስራት እየፈለጋችሁ በዩቱብ ብዙ ሰዎች ሲሰሩ እያያችሁ እናንተም የመስራት ፍላጎቱ ኖሯችሁ ነገር ግን ከምን ልጀምር ብላችሁ ለተቸገራችሁ ሰዎች ይህ ቪዲዮ ለእናንተ ነው። ስማርት ስልክ ኖሯችሁ ላፕቶፕ ወይም ደግሞ ሌላ ዲስክቶፕ ኮምፒውተር ኖሯችሁ ግን ምንም የማትጠቀሙባቸው ሰዎች ግን ዛሬ ይህንን ቪዲዮ በማየታችሁ ብቻ ትጠቀማላችሁ። ብዙ ጊዜ በጣም ስማርት ስልክ በውድ ዋጋ ገዝተን ምንም ሳንጠቀምበት ስልክ በመደወል ወይም ቲክቶክ ስክሮል በማድረግ ወይም ፌስቡክ ብቻ በመጠቀም የምናሳልፍበት ከሆነ በጣም አስተማሪ ሊሆን ይችላል፣ አዝናኝ ሊሆን ይችላል። እነዚህ ነገሮች ለተለያዩ የዓለም ላይ ለሚገኙ ሰዎች እና ይሄ እናንተ የምትኖሩበት ሞመንት የሚወዱ ሰዎችን ሼር ማድረግ ማለት ነው። እናንተን ዛሬ ዩቱብ ላስጀምራችሁ ነው። እንዴት ናችሁ ውድ የላይፍ ኤንድ አርት ቤተሰቦች፣ እንደምን አላችሁ? እንዴት ሰነበታችሁ? ዛሬ በዚህ ቪዲዮ ደግሞ በሀሳብ ኖሯችሁ ዩቱብ መስራት እየፈለጋችሁ ነገር ግን ከምን ልጀምር ብላችሁ ለተቸገራችሁ ሰዎች ይህን ቪዲዮ ለእናንተ እየሰራሁላችሁ ነው። ከዚህ በፊት የሰራሁላችሁ ኤአይ ቱልን በመጠቀም እንዴት ውጤታማ የሆነ ተምኔል መስራት እንደምንችል ፕራክቲካሊ አንድ በአንድ አሳይቻችኋለሁ። የዚህ ችግር ላለባችሁ ሰዎች ቪዲዮውን ወደኋላ ተመልሳችሁ ማየት ትችላላችሁ። ዛሬ በሀሳባችሁ ውስጥ ዩቱብ መስራት ገንዘብ መስራት እየፈለጋችሁ በዩቱብ ብዙ ሰዎች ሲሰሩ እያያችሁ እናንተም የመስራት ፍላጎቱ ኖሯችሁ ነገር ግን ከምን ልጀምር ብላችሁ ለተቸገራችሁ ሰዎች ይህ ቪዲዮ ለእናንተ ነው። በተለይ ደግሞ ስማርት ስልክ ኖሯችሁ ላፕቶፕ ወይም ደግሞ ሌላ ዲስክቶፕ ኮምፒውተር ኖሯችሁ እነዚህን ነገሮች በአንድ ላይ ያካታችሁ የያዛችሁ ሰዎች ግን ምንም የማትጠቀሙባቸው ሰዎች ግን ዛሬ ይህንን ቪዲዮ በማየታችሁ ብቻ ትጠቀማላችሁ። ለምን ካላችሁኝ ብዙ ጊዜ በጣም ስማርት ስልክ በውድ ዋጋ ገዝተን ምንም ሳንጠቀምበት ስልክ በመደወል ወይም ቲክቶክ ስክሮል በማድረግ ወይም ፌስቡክ ብቻ በመጠቀም የምናሳልፍበት ከሆነ በጣም ተቸግረናል። ምክንያቱም አሁን የዘረዘርኳቸውን ስልክ መደወል፣ ቲክቶክ ማየት እና ፌስቡክ አንዳንድ ፎቶዎችን መለጠፍ ወይም ማየት የትኛውም ተራ ስልክ በ10 ሺህ በ5 ሺህ የምንገዛው ስልክ ያደርገዋል። እናንተ በ40 ሺህ በ50 ሺህ በ100 ሺህ የገዛችሁት ስልክ ግን አትሊስት ገንዘብ መስራት ትችላላችሁ። ምክንያቱም ትልቅ ፓወር ነው ይሄ ስልክ ማለት ነው። ዓለም ላይ በጣም ትልልቅ ነገሮች የሚሰሩበት ነው እናንተ የያዛችሁት ውድ ስልክ ማለት ነው። ስለዚህ ዛሬ ይህን ስልክ ይዛችሁ ግን ምንም ላልጀመራችሁ ሰዎች በጣም ይጠቅማችኋል። ለምን ካላችሁኝ ሌላ ሰዎች የሚሰሩት ቅንጦት የሚመስላችሁ ወይም የተለየ ታለንት ተሰጥቷቸው የሚመስላችሁ ሰዎች ዛሬ እሱን ሀሳብ ወደ ጎን ትታችሁ ዛሬውኑ መጀመር አለባችሁ። ዩቱብ ለሁሉም ሰዎች የተሰጠ ገጽታ ነው። ሶሻል ሚዲያ ሰዎች ሲጠቀሙ ምን ይሆናል መስላችሁ? ለሁሉ ሰዎች የተሰጠ ወይም ለሁሉ ጋዜጠኞች የተሰጠ አይደለም። ሶሻል ሚዲያ ማንኛውም ሰው ባለው አክሰስ ተመስርቶ በዕለት ዕለት ውስጥ በሚሰራው እንቅስቃሴ ውስጥ የሆነ ሞመንቱ ለሁሉ ሰዎች ማጋራት ማለት ነው። አስተማሪ ሊሆን ይችላል፣ አዝናኝ ሊሆን ይችላል። እነዚህ ነገሮች ለተለያዩ የዓለም ላይ ለሚገኙ ሰዎች እና ይሄ እናንተ የምትኖሩበት ሞመንት የሚወዱ ሰዎችን ሼር ማድረግ ማለት ነው እንጂ ለሆኑ ሰዎች የተሰጠ ለሆኑ ሰዎች ደግሞ ብዙ ለምሳሌ ለእኔ ሶሻል ሚዲያ አልተፈጠረም ብለን የምናስበው አይደለም። ምክንያቱም ትልቅ ፓወር ያለው በተለይ ገንዘብ በደንብ ይሰራበታል ማለት ነው። ስለዚህ መደበኛ ስራ ይኖራቸዋል፣ ጎን ለጎን ግን ዩቱብ መስራት ብችሉ ስልካችሁ ብቻ በመጠቀም ማለት ነው በጣም ያዋጣል ብዬ አስባለሁ። ዛሬ ይህንን ሀሳብ መሰጣችሁ ከምን ተነስቼ ነው? እናንተን ዛሬ ዩቱብ ላስጀምራችሁ ነው። እኔ ይሄ ሁለተኛው ቻናሌ ነው። የመጀመሪያው ቻናሌ ላይ ገንዘብ እየሰራው ነው ብያቸዋለሁ በቀደመው ቪዲዮ። ዛሬ የምነግራችኋለሁ የመጀመሪያው ቻናሌ ላይ ገንዘብ እየሰራው ነው። ይህም እንደምታዩት ኦልሬዲ ለሞኔታይዜሽን ተቃርቧል ማለት ነው እና ኦልሬዲ ሰብስክራይበር ሞልቷል። ሰዓቱም ትንሽ ነው የቀረው። ሰው ሁለተኛው ቻናሌ ነው ይሄ። እናንተ የመጀመሪያ ቻናላችሁን ክፈቶች ነገርዘው እናንተ ማድረግ ትችላላችሁ ማለት ነው። ምንም የማይሳካ ሰራላችኋለሁ ለዛሬ። ዩቱብ ጀምራችሁ ተምኔል መስራት ለተቸገራችሁ፣ ታይትል መስራት ለተቸገራችሁ ወይም ደግሞ የተወሰነ ሰርታችሁ ሀሳቦችን እንዴት እናደራጃለን ብላችሁ ተቸግራችሁ ላቆማችሁ ሰዎችም ይሄ ቪዲዮ ይጠቅማችኋል ማለት ነው። ሀሳብ እንዴት ላመንጭ፣ እንዴት ሀሳቤን እንዴት አስተካክዬ ቪዲዮ ልስራ ለምትሉ ሰዎች ዛሬ ይሄ ቪዲዮ ለእናንተ ሰጣችኋለሁ። እስከ መጨረሻው ቤት መጻፍ ለማትችሉ ሰዎች፣ ታይትል ማዘጋጀት ለማትችሉ ሰዎች ይሄን ቪዲዮ ከተከታተላችሁ እስከ መጨረሻው አንድ ቪዲዮ ዛሬ ፖስት ማድረግ ትችላላችሁ። ስታቀናጁት ከዚህ በፊት የሰራሁት ቪዲዮ አለ ተምኔል እንዴት እንደሚሰራ። ዛሬ ታይትልና ስክሪፕት እንዴት እንደሚሰራ ነግራችኋለሁ። ሶስቱን በማቀናጀት አንድ ቪዲዮ ሰርታችሁ ፖስት አድርጉና ውጤቱን ተመልከቱ። ይህን ቪዲዮ እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ።
ቀጥታ ወደ ቪዲዮ እንሄዳለን። ስልካችንን እናበራለን። ፕላይ ስቶር እዚህ ጋር እንደምትመለከቱት ፕላይ ስቶርን አንዴ እንጫናለን። ከዛ በኋላ ሰርች ባር ላይ እንሄዳለን ማለት ነው። ሰርች ባር ላይ ሄደን ምን እንላለን? ጀሚናይ ብለን እንጽፋለን ማለት ነው። ጀሚናይ ያው እንደምትመለከቱት በጣም በርካታ ኦፕሽኖች ይመጣሉ። ጀሚናይ ቻትቦት፣ ጀሚናይ AI 2025 ብዙ አይነት ነገር አማራጮች ይመጣሉ። በሚሊዮን ሰዎች የሚጠቀሙበት ጀሚናይ አፕሊኬሽኑን እዚህ ጋር እናወርዳለን ማለት ነው። እኔ ከዚህ በፊት ስላወረድኩት ድጋሚ ማውረድ አይጠበቅብኝም ማለት ነው። ቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። እናንተ ግን በዚህ መንገድ ታወርዳላችሁ ማለት ነው። ስለዚህ አፕሊኬሽኑ በዚህ መንገድ ያው ጀሚናይ የሚል እዚህ ጋር እሱን አንዴ ክሊክ እናደርግና በዚህ መንገድ ይመጣልናል ማለት ነው። የመጀመሪያው እንዳልኳችሁ ዋናው ሀሳባችን ምንድነው? አይዲያው ኑሮን ነገር ግን ሀሳባችንን ማስቀጠል ከተሳነን፣ ለምሳሌ በተለያየ ምክንያት 1 2 3 ቪዲዮ የሆነ ኮንተንት ጀምረን ከዛ በኋላ ግን ይህንን ኮንተንት ማስቀጠል ከተሳነን ስክሪፕት መጻፍና ታይትል መጻፍ እንዴት እንደሚቻል ነው አሁን የምነግራችሁ። መጀመሪያ ስለምንሰራው ኮንተንት አይዲያውን ለቻት ጀሚናይ እንነግረዋለን ማለት ነው። እንዴት ነው የምንነግረው? ለምሳሌ አንድ ኮንተንት ያለው ሰው ስለ ምግብ ዝግጅት ኮንተንት እየሰራ ያለ ሰው ዩቲዩብ ቻናሉ ላይ እስከተወሰነ ጊዜ ሄዶ ግን ሀሳብ ሊቆራረጥበት ይችላል፣ ወይም ብዙ አይዲያ ሊጠፋበት ይችላል። ስለዚህ ስክሪፕት እንዴት መጻፍ እንዳለበት እዚህ ጋር መጥቶ ቻት ጀሚናይ ጋር ያወራል ማለት ነው። እንዴት ያወራል? እዚች ጋር ሰርች ባሯ ላይ ገብቶ ምን ይላል? ስለ ባህላዊ የጉራጌ ለምሳሌ የጉራጌ ክትፎ አሰራር በቃ ደቂቃውን ጭምር መጨመር ትችላላችሁ ወይ ማለት ነው። ስለ ባህላዊ የጉራጌ ክትፎ አሰራር የ15 ደቂቃ የሚሆን ስክሪፕት አዘጋጅልኝ ሌላው እችላለሁ። አሰራር የ15 ደቂቃ ስክሪፕት በእንግሊዝኛ መጻፍ ትችላላችሁ። አዘጋጅልኝ አልኩት። አሁን ከዚህ በኋላ እንሰጠዋለን ማለት ነው። እንግዲህ እዩት አሁን የመጣልንን። ምክንያቱም አሁን በዚህ ምግብ ዝግጅት ላይ የተወሰኑ ኮንተንቶች ኖረውን ግን ከዛ በኋላ ሌላ ሀሳብ ማስቀጠል ለተሳነ ሰዎች ወይም ይሄ ኤግዛምፕል ነው እየሰጧቸው ያለሁት እንጂ ሌላም ኮንተንት ማንኛውንም ኮንተንት ጀምራችሁ ነገር ግን እዛ ኮንተንታችሁ ላይ ሰርቫይቭ ማድረግ ላልቻላችሁ ሰዎች፣ በደንብ መቀጠል ላልቻላችሁ ሰዎች ሁሉንም አይነት ስክሪፕት ይሰራላችኋል። ይሄ እኔ ለኤግዛምፕል ነው እየሰጧቸው ያላችሁ እንጂ ምግብ ብቻ አይደለም። ቴክኖሎጂ ላይ፣ ትምህርት ላይ፣ ሃይማኖታዊ ይዘቶች ላይ የትኛውም ቦታ ላይ ለምትሰሩ ሰዎች ይሆናል ማለት ነው። ስክሪፕት ይሰራላችኋል ማለት ነው። ስለዚህ ቪዲዮ እንደምትመለከተው ስክሪኑ ላይ ያው በዚህ መንገድ አዘጋጅቶልናል። የቪዲዮ አጠቃላይ መረጃ ርዕሱ እውነተኛ የጉራጌ ባህላዊ ክትፎ አሰራር ሚስጥር እና ትክክለኛው የቅቤና የሚጥሚጣ እንዴት እንደሚዋሃድ ነው የሚነግረን። ከዛ 15 ደቂቃ ቪዲዮ እርዝመት አለው። አሰራሩን ተመልከቱ። ለምሳሌ መግቢያ ኢንትሮ ብሎ የክትፎ የመጨረሻ ገጽ ቆጮና በአይብ ተከቦ ምናምን እንደዚህ ነገሮችን ይሰጠናል ማለት ነው። ተመልከቱ እንዴት እንደምንገባ እያሳየኝ ነው ማለት ነው። ለምሳሌ ልክ ቪዲዮ አብርተን እንዴት ቪዲዮ መስራት እንዳለብን ብዙ ጊዜ ላንረዳ እንችላለን። በተለይ ደግሞ ለመጀመር የሚያስጨንቀን ዋናው ጉዳይ እሱ ስለሆነ በዚህ መንገድ ንግግሩን አምጥቶልናል። ሰላም ጤና ይስጥልን፣ እንደምንቆያችሁ። ዛሬ ወደ ኢትዮጵያ የምግብ ባህል አክሊል እንወስዳቸዋለን። ስለ ክትፎ ሲነሳ የመጀመሪያ ጥያቄ ትክክለኛው የጉራጌ ክትፎ ሚስጥር ምንድን ነው የሚል ነው። ዛሬ ከቆጮ ከጥሬ አይብ እና ከተነጠረ የጉራጌ ቅቤ ጋር ትክክለኛው ባህላዊ ክትፎ ከነ ሚስጥሩ ደረጃ በደረጃ አብረን እንሰራለን። እስከ መጨረሻ አብራችሁን ቆዩ የሚል ልክ እንደዚህ አይነት ስክሪፕት ይሰጠናል ማለት ነው።
ስለዚህ የምግብ አሰራር ላይ እንዴት ብዬ ነው ቪዲዮ የምጀምረው? አሁን ምግብ መስራቱ ላይ ችግር የለብንም። ስቴፑን ታውቃላችሁ፣ እንዴት እንደሚሰራ ታውቃላችሁ። ግን እስክሪብቱን በተራ አደራጅቶ መጻፉ ላይ ችግር አለ። ያኛውን ካላደራጀው ደግሞ እንዴት ብዬ ቪዲዮ ፊት እቆማለሁ የሚል ትንሽ ጭንቀት የሚመስል ነገር ስለሚፈጠር እሱን በዚህ መንገድ መቅረፍ ትችላላችሁ እና ቻናላችሁን ማሳደግ ትችላላችሁ። ቪዲዮችሁን በፈለጋችሁት መንገድ መስራት ትችላላችሁ ማለት ነው። ከዛ ላይን ቱ ላይን ነው የሚሰራላችሁ። አሁን ከአንድ እስከ ምናምን ደቂቃ ይህን ያክል፣ ከዚህ ደቂቃ በኋላ ደግሞ ይህን ያክል እያለ ነው የሚሰራልን እና ሁለተኛው ክፍል ንግግራችሁ ቅድም መግቢያ ነው የነበረው ኢንትሮ ነው። አሁን ደግሞ ሁለተኛው ክፍል ንግግር የጥሩ ክትፎ መነሻው ጥሩ ግብአት ነው ይልና ዛሬ የምንጠቀምባቸው ዋና ዋና ነገሮች የሚከተሉት ናቸው። አሁን ምግብ የሚሰራው ወይም ሼፍ ሆኖ እየሰራ ያለው ሰው እና ዩቱብ ላይ መስራት የሚፈልገው ሰው በዚህ መንገድ ሁለተኛው መጀመሪያ መግቢያ ቅድም በነገርኳችሁ መንገድ ተናገረ ዘንድ አሁን ደግሞ ከዚህ ቀጥሎ ያሉ አሰራሮችን በዚህ መንገድ አደራጅቶ ይሰራል። ለምሳሌ የጥሬ ስጋ አመራረጥ ምን እንደሚመስል፣ የቅቤ አመራረጥ፣ ሚጥሚጣ እና ተጨማሪ ለክትፎ አሰራር ግብአት የሚሆኑ ነገሮችን በዚህ መንገድ ለምሳሌ የተፈጨ ኮረሪማ፣ ወተት ምናምን እንደዚህ አይነት ነገሮችን ያካተተ ይዘት በሁለተኛ ክፍል ይዞልናል ማለት ነው። ከዚህ ቀጥሎ ሶስተኛ ክፍል አለው። እንዳልኳቸው 15 ደቂቃ ስላልኩት ለ15 ደቂቃ በሚገባና በየክፍሉ አዘጋጅቶ ነው የሚሰጠን ማለት ነው። ይሄንን በዚህ መንገድ ከሰራን በኋላ ምን እንላለን መስላችሁ? አሁን ይሄን በሙሉ በአንድ ሳይድ ትወስዳላችሁ፣ ኮፒ ፔስት አድርጋችሁ ማለት ነው። ከዛ እናንተ ከፈለጋችሁ በወረቀት ከፈለጋችሁ በቴሌፕሮ እዛው ቴሌፕሮ ላይ ቀጥታ ስክሪን ላይ እያነበባችሁ መስራት ትችላላችሁ። ልክ ሴቭ ስትሉት ስክሪን ላይ ጽሁፍ አይወጣም፣ እናንተ ብቻ ናችሁ የምትናገሩት የሚወጣና በጣም ጸዴ ነገር ነው። ስለዚህ ጄሚናይን በዚህ መንገድ እስክሪብት እንዲያዘጋጅላችሁ በደንብ ጋይድ እንዲያደርጋችሁ እንዲያግዛችሁ ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ታይትል እንዴት እንስራ። አሁን ከዚህ ተነስተን እንዴት ነው አሁን እንዳልኳችሁ ለ15 ደቂቃ የሚሆን እስክሪብት በደንብ ጽፎልናል፣ አይታችኋል። ከዛ እንዴት ታይትል ለዚህ ቪዲዮ እስክሪብት ጻፈልኝ። አሁን ደግሞ ታይትል ማለት የቪዲዮ ርዕስ፣ የመጀመሪያው ርዕስ ተምኔል ከሰራው በኋላ ቪዲዮውን ከጫንኩ በኋላ ከታች ርዕስ ሰዎች በደንብ እንዲመለከቱት እና ክሊክ አድርገው የኔን ቪዲዮ እንዲያዩልኝ ታይትል ስራልኝ ይለዋለሁ ማለት ነው። ስለዚህ በእንግሊዝኛ ከፈለጋችሁ በእንግሊዝኛ፣ በአማርኛ ከፈለጋችሁ በአማርኛ ማለት ነው። ሜክ ዚ ታይትል። አሁን ለዚህ ቪዲዮ አሁን ስክሪፕት ስለጻፈልኝ እሱን መሰረት አድርገው ነው ታይትል የሚሰጠኝ ማለት ነው። ስለዚህ ያው በምትመለከቱት መንገድ የተለያዩ አይነት አማራጮችን ይዞ ነው የሚሰጠኝ ማለት ነው። ለምሳሌ የመጀመሪያው ታይትል እውነተኛ የጉራጌ ክትፎ አሰራር ከነ ሚስጥሩ፣ ከዛ በአማርኛ በእንግሊዝኛ ማለት ነው። ከዛ ልክ ያስመርጠናል። ተመልከቱ። ለምሳሌ 15 ደቂቃ የጉራጌ ባህላዊ ክትፎ አሰራር ከነ አይብና ጥሬ እንትኑ ይላል ማለት ነው። ስለዚህ ትራዲሽናል ኢትዮጵያን ክትፎ ማስተር ክላስ እያያችሁ ነው አይደለ? ይሄ ታይትሉ ነው። ለምሳሌ ቪዲዮ ከጫናችሁ በኋላ ታይትል የምታስቀምጡበት ማለት ነው። ይሄንን በተለያየ መንገድ መስራት ትችላላችሁ ማለት ነው። ስለዚህ እስክሪብት መጻፍ ለምትቸገሩ ሰዎች ወይም አይዲያ ኖራችሁ ግን እንዴት አደራጅቼ ቪዲዮ ልስራው ለምትሉ ሰዎች አይዲያችሁን ለጀሚናይ ትነግሩትና አይዲያችሁን እስክሪብት አድርጎ በዚህ መንገድ አደራጅቶ 10 ደቂቃ 50 ደቂቃ የፈለጋችሁትን ያክል ደቂቃ በደንብ ዝርዝር አድርጎ አስፍቶ ይነግራችኋል ማለት ነው፣ ያዘጋጅላችኋል ማለት ነው። ከዛ በተጨማሪ ደግሞ ቪዲዮውን እስክሪብት ከሰራው ካሜራ ፊት ቆሜ ያሁን የተጻፈውን እስክሪብት በደንብ ተናግሬ ቪዲዮ ከሰራው በኋላ ታይትል እንዴት ላዘጋጅ፣ በጣም ሳቢ የሆነ ማራኪ የሆነ ታይትል እና ብዙ ሰዎች የኔን ቪዲዮ ክሊክ እንዲያደርጉ የሚያስችል ታይትል እንዴት ላዘጋጅ ካላችሁ በዚህ መንገድ ታይትል በደንብ በምርጫ ያዘጋጅላችኋል ማለት ነው። እና ሁለት ነገሮችን ካገኛችሁ እስክሪብት ከተጻፈ፣ ታይትል ከተሰጠ፣ እንደገና ደግሞ ተምኔል ከተሰራልን፣ ተምኔል ደግሞ በሚገባ ከሰራልን ለምንድን ነው እኛ ቪዲዮ መስራት የማንችለው? ስለዚህ ዩቲዩብ ላይ ገንዘብ ለመስራት ሁሉም ሰዎች የተለየ ታለንት ኖራቸው አይደለም የሚሰሩ የምላችሁ በምክንያት ነው። ምክንያቱም እኔ የመጀመሪያውን ቻናል ስሰራ በጣም ተቸግሬ የነበረውን ነገር አንደኛው ተምኔል መስራት ነበረ። ሁለተኛው በጣም ማራኪ የሆነ ታይትል መስራት እቸገር ነበር። ምክንያቱም በራሴ ብቻ ስለሆነ ብዙ ስልጠና አልወሰድኩም ነበር ያኔ፣ ብዙ እውቀቶች አልነበሩኝም ያኔ እና የሆነች ርዕስ ሰጠዋለሁ ብዙም አይታይም።
አሁን ግን እነዚህ አይነት ድጋፍ የሚሰጡን ኤአይ ቱሎች ስላሉ በጣም ሲምፕል በሆነ ወይ ስማርት ስልካችሁን ብቻ ተጠቅማችሁ ይሄንን ስራ በመስራት ገንዘብ ማግኘት ትችላላችሁ ማለት ነው። የግድ ቢሮ ተከራይታችሁ የሆነ አፓርታማ ውስጥ ገብታችሁ መስራት አይጠበቅባችሁም። የሆነች ክፍል ላይ ቁጭ ብላችሁ እንደዚህ ቪዲዮ መስራት ትችላላችሁ። ምግብ የምትሰሩ ሰዎች የምግብ እያበሰላችሁ ስቴፕ ባይ ስቴፕ ምግቡን እያሳያችሁ መስራት ትችላላችሁ። ቴክኖሎጂ ላይ የምትሰሩ ሰዎች ይህንን በተመሳሳይ የምትፈልጉትን አይነት እስክርቢት እናንተ መስራት ለፈለጋችሁት ኮንተንት ማለት ነው የምትፈልጉትን አይነት እስክርቢት፣ ታይትል፣ ተምኔል ይሰራላችኋል ማለት ነው። በነገራችን ላይ እንዴት ቪዲዮ ጀነሬት ማድረግ እንደሚቻል በዚሁ አሳያችኋለሁ በሚቀጥለው ቪዲዮ። ለዛሬ ግን በዚህ አበቃለሁ። ወይም ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ በማድረግ ቪዲዮውን አበረታቱ፣ ቻናሉን አበረታቱ። ለዛሬ እዚህ ላይ እንጨርሳለን ማለት ነው። የተምኔል አሰራር ችግር አለ። አሁን እስክሪፕት ጽፋችሁ ታይትል ተሰጥቷችሁ ነገር ግን የተምኔል አሰራር ችግር ካለ ተምኔል ብዙ መስራት አልችልም ካላችሁ ከዚህ በፊት የሰራሁት አንድ ቪዲዮ አለ ተምኔል እንዴት እንደሚሰራ ያንን ቪዲዮ ሄዳችሁ ማየት ትችላላችሁ። ለዛሬ በዚህ ጨርሻለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።